ያወራል፣ ምድሩ ያወራል፣ ሰው ያወራል። I'm sorry, I'm going to have to stop, okay? I can't do this. Yes, okay. ኢትዮጵያ ሀሴት ይገባታል የሚለውን ነገር ህዝቡ ውስጥ ማስረጽ ነው ብለሽኛል። ነገሮች ስንኖራቸው ይጀምራሉ፣ ያልቃሉ። የሰው ልጅ ማለት ቁስ ነው ሲልሽ ቁሳዊ ኑሮ ትኖሪያለሽ። እንደዛ መኖር ሁሌ ደስተኛ አያደርግሽም። ያለኝ ይበቃኛል ብለሽ ራስሽን የሆነ ነገር ስትፈልጊ ብታገኝ እንዴ ይበቃኛል ብዬ ባለፈው አሁን ደግሞ ምፈልግ ልክ አይደለም ሶ ኮንፍሊክት ውስጥ ትገቢያለሽ። እንደ እረፍት የለሽ ኑሮ ሳይሆን እንደ ህይወትን ማሳደጊያ ማንነትን ማበልጸጊያ መንገድ መቀበል መቻል። ሰላም ተመልካቾቻችን፣ ሳምንታችሁ እንዴት ነበረ? እንዴት ቆያችሁን? እነሆ በእውቀት አልማዞች ፕሮግራማችን በሰዓታችን የተለያዩ እውቀቶችን ወደ እናንተ ልናካፍላችሁ ተገኝተናል። ዛሬም እንግዲህ ከብሌን ማንደፍሮ ጋር ነው የምገኘው። ብሌን በባለፈው ሳምንት ስለ ጆይ ወይም ደግሞ ሀሴት በሀሴት ማንነትን መገንባት ምን ይመስላል የሚል የተለያዩ ሀሳቦችን አንስተን አብረን ቆንጆ ቆይታ አድርገናል። በዛሬ ሀሳባችንም ደግሞ ከዛው ሀሳብ ጋር የተያያዙ ሀሳቦችን ነው ይዘን ወደ ተመልካቾቻችን የምንቀርበው። እንዴት ነበር ሳምንትሽ ብሌኒ? ጥሩ ነበር፣ እግዚአብሔር ይመስገን። መልካም። የዛሬ ሀሳባችን መነሻችንን የምናደርገው ኢትዮጵያ ሀሴት ይገባታል ከሚል ሀሳብ ተነስተን ነው የምናነሳው። ምክንያቱም ብዙ ጊዜ በሀገራችን ብዙ መልካም ነገሮችን እኛ ደግሞ ህዝቦቹ አይደለን ኢትዮጵያ ሲባል እኛን የምንነሳው በውስጥና ለእያንዳንዳችን ሀሴት ለኢትዮጵያ ሀሴት ይገባታል የሚለውን ሀሳብ ዛሬ በደንብ በሰፊው አንስተን እንነጋገራለን። ብዙ ጊዜ ሀሴት ወይም ደግሞ ደስታ ሲባል ብዙዎቻችን የምናነሳው ሀሳብ አለ። ለምሳሌ አሁን አንድ ተማሪ ዩኒቨርሲቲ ከገባ ተምሮ ልክ ሲመረቅ ደስታ አለ፣ ሀሴት አለ ብለን እናነሳለን፣ ይደሰታል ብለን። አንድ ሰራተኛ ደሞዝ ሲጨመርለት ይደሰታል ብለን እናነሳለን። አንድ ታማሚ ደግሞ ወይ ከህመሙ ሲፈወስ ሲድን ነው ደስታ የሚያገኘው ብለን እናስባለን። እና ደስታን የሆነ ነገር ሄዶ በፕሮሰስ ውስጥ አልፎ ከማግኘት ጋራ ብዙዎቻችን እናገናኘዋለን። እና ዛሬ ምናልባትም ያንን ሀሳብ ቻሌንጅ እናደርገዋለን። ምናልባት ደስታ ያለው ከማግኘቱ ጋር ሳይሆን ከፕሮሰስ ውስጥ ጋር ቢሆን ብለን ኢትዮጵያ ደግሞ ይህ ደስታ ይገባታል፣ ትክክለኛው ደስታ ደግሞ የትኛው ነው ምንድን ነው የሚለውን ሀሳብ ነው የምናነሳው። በዋናነት ግን እስኪ ደስታ የሚለው ሀሳብ አለ። አሁን የራሱ ቀላቅዬ ነው እያነሳ ያለሁት። ሀሴት የሚለው ሀሳብ አለ። በሁለቱ መካከል ያለው ልዩነት ምንድን ነው? እንዲሁም ደግሞ ኢትዮጵያ ደስታ ይገባታል ብለሽ የተነሳሽው ከምን አንጻር ነው ከሚለው ሀሳባችን እንጀምር። ቴንክ ዩ ቢና፣ ድጋሚ መገኘቴ ደስ ብሎኛል። እኛም ደስ ብሎናል። እንግዲህ በባለፈው እንዳወራ ነው ሀሴት የማንነት መመስረቻ እሴት መሆን ይችላል ብለን ነው የጀመርነው። ሀሴት የዘላለማዊ ማንነት መሰረት መሆን ይችላል ብለን ዘላለማዊ ስንል ምን ማለት ነው? አትሊስት ሌላው ቢቀር ከመወለድ እስከ ሞት ያለውን የሰውነት ሂደታችን ላይ የማይነጥፍ በየትንበት በየትኛውም ቦታ ሊያገለግለን የሚችል መካሪ የሆነ አጋዥ የሆነ የድርጊት፣ የሀሳብ፣ የስሜት፣ የማህበራዊ ማንነት መሰረት መሆን ይችላል የሚል ሀሳብ ነው ያመጣ ነው። ደስታ የዚህ ሂደት አካል ነው። አይተሽ እንደሆነ ነገሮች ስንኖራቸው ይጀምራሉ፣ ያልቃሉ። እነዚህ መጀመርና ማለቅ ሂደት የተፈጥሮ ሂደቶች ናቸው። ይርብሻል፣ ትበያለሽ፣ ትጠግቢያለሽ፣ ያልቃል። ይርብሻል፣ ይሄ ሳይክል ይሰራል። እንደዚህ ከሞት እስከ ውልደት ባለው መለስ የተለያየ አይነት ዑደት ያላቸው የጅማሮና የመጨረሻ ሂደቶች አሉን። ደስታ እነዚህን የተለያዩ የጅማሮና መጨረሻዎችን ያካተተ የሚከተል ስሜት ወይም የትርጉም ሂደት ነው። ስሜት ብቻ ሳይሆን ኦኬ ይሄንን ባደርግ እደሰታለሁ ብሎ የሚያስብ ሰው ያንን ደስታ በመከተል ምክሩን የዛን ደስታ ምክር ተከትሎ ይሄዳል። ለምሳሌ ስፖርት ሰርቼ ዘናጭ ሆናለሁ የሚል ሀሳብ ካለው ያ ስለሚያስደስተው የስፖርት መስራት ደስታ መካሪ ይሆናል ማለት ነው። ስለዚህ እንደዚህ በተለያየ መልኩ የማህበራዊ ማንነቶች ስንል እንደዚሁ ላይክ እናት ነኝ፣ አባት ነኝ፣
ነጋዴ ነኝ ዋትኤቨር ማህበራዊ ውስጥ የምንጠቀማቸው ማንነቶች ላይ ማንነቶች ላይ ራሳቸው በዚህ ማንነት ላይ ደስታ የሚያስመጣው ሂደት ይሄ ነው ብለው የሚመክሩት የሚያሳዩት መንገድ አለ። ለምሳሌ እህት ብትሆኚ እህትነት እኮ ማለት ደስ የሚለው እህት እንዲህ ሲያደርግ ነው ብሎ የዛ የእህትነት ደስታ የራሱ አካሄድ አለው። ለምሳሌ እህት ሆነሽ እህትሽ ሰርግ ደግሳ በጣም ስራ ቢበዛብሽ በዚህ በኩል የስራ ማንነትሽ አለ፣ በዚህ በኩል የእህትነትሽ ማንነት አለ። የስራ ማንነትሽ ምን ይላል? ደስታ ማለት ስራሽን እስከ መጨረሻው መስራት ነው። ይሄ ምንድን ነው ቤተሰብ ምናምን እያሉ ማላገጥ፣ ስራ እስከ መጨረሻው ሲሰራ ነው። በዚህ በኩል ደግሞ እንዲህ ለእህት ያልሆነ ስራ ውስጥ እንቅር ብሎ ቢቀር ብሎ ደግሞ የዚህኛው ደስታ ይመክርሻል። በዚህኛው በእህትነት ውስጥ ያለው ደስታና በስራ ማንነትሽ መካከል ያለው ደስታ ሊጣረሱ ይችላሉ። ግን ሁለቱም ትክክል ናቸው፣ በቦታቸው ምክራቸው ትክክል ነው። ሀሴት ግን እነዚህ ሁለት ደስታዎች እንዴት ተመጣጥነው አንዱም ሳይጎዳ ያም ሳይጎዳ እንዴት ሶስተኛ የተሻለ ምርጫ ሊኖረን ይችላል የሚለውን ለየት ያለ ሀሳብ ማመንጨት የምትችይበት የማንነት መሰረት ነው። ደስታና ሀሴት እነዚህ ላይ ልዩነታቸው ይሄ ነው ማለት ነው። ስለዚህ በዋናነት ዛሬ የምናነሳው መጀመሪያ ላይ የተናገርናት ርዕሳችን አለች አይደለ? ኢትዮጵያ ሀሴት ይገባታል። ከዚህ ተነስተሽ ኢትዮጵያ ሀሴት ይገባታል ያልሽው ለምንድን ነው? ዋናው ትልቁ አንቺ አላማዬን ብለሻል። ኢትዮጵያ ሀሴት ይገባታል የሚለውን ነገር ህዝቡ ውስጥ ማስረጽ ነው ብለሽኛል። ለምንድን ነው ያንን? ምን ማለት ነው ኢትዮጵያ ሀሴት ይገባታልስ? በጣም አመሰግናለሁ ስለጠየቅሽኝ ጥያቄ። ትንሽ ለራሴ ልንገርሽ። እንግዲህ ከልጅነት ጀምሮ ጥያቄዎች ነበሩ። በባለፈውም በተወሰነ መልኩ አንስቼዋለሁኝ እና ከተወለድን በኋላ በኢትዮጵያዊነት ካደግሽ በኋላ ያው ስትማሪም በየትኛውም ስታይ እኔ ባደግኩበት ዘመን ኢትዮጵያ ከዓለማችን ድሃ የሆነች አገር ናት። ኦኬ። ከዛ ደግሞ የ77ቱ ድርቅ በልጅነቴም ቢሆን አሳልፌዋለሁ ትንሽ ሆኜም እና የነበረው ሰቆቃ ትዝ ይለኛል። መንገድ ላይ የሚተኙ ልጆች ችግር ያሳዝነኛል። በየቤተሰቡ ውስጥ ያለው ጭቅጭቅ ያሳዝነኛል። ኦን ደ ሪቨርስ ደግሞ አሜሪካ ገነት ነው። አሜሪካ ብትሄጂ ውጭ ሀገር ብትሄጂ ፈረንጅ በቃ እነሱ ምንም ችግር አይተው የማያውቁ በቃ ሁሉ አልፎላቸው ሰው ሁሉ በቃ እንደዚህ አሜሪካና ሞት አይቀርም እስከሚባል ድረስ የሚኖር እንግዲህ አንደኛው ኮንትራስት ነው የምነግርሽ። እና ለምንድን ነው ኢትዮጵያ እንደዚህ ያለ መጨረሻ ድሃ? እኔ ራሴን ሳስበው በጣም በቃ ውስጥ የሚሰማኝ ትልቅነት፣ ሉዓላዊነት፣ መቻል፣ እንዴት ልንበልሽ በቃ ውበት፣ ጥንካሬ ምንም ነገር የሚያቅተኝ አይመስለኝም። እና እንደዚህ አይነት ሰው ሆኜ ሳለ ፈጣሪ ሁሉ ሊቸራት ሆኜ ሳለ ያለ መጨረሻ ድሃ ውስጥ አገር መኖር ምን ይባላል? እንዴት እንደዚህ አይነት እውነታ ሊኖር ይችላል? በቃ በልጅነት ጭንቅላቴ ጠይቃለሁ። ገብቶሻል? ምን ማለት ነው? እንዴት ሰው ሆኖ ከተፈጠረ እነዛ እንዴት አለፈላቸው? እኛ ለምን አላለፈልንም? ምንድን ነው ሚስጥሩ? ወይ ፈጣሪ ያዳላል ማለት ነው? እነሱን ይወዳል ከኛ ይበልጥ ማለት ነው? ምን ተፈጥሮ ነው? እኛ ወይም ደንቆሮች ከዛ ደግሞ ትማሪያለች፣ ጥቁርና ነጭ ትማሪያለች። ጥቁሮች ባሮች ናቸው ነው ወይም በቅኝ ግዛት ተገዝተው ነው ያለፉት። እንግዲህ ያው ስለ ኢትዮጵያ እያወራን ስላለን እዚህ በናሽናሊዝም በሲቪላይዜሽን በመንግስታትና ሲቪላይዜሽን በአማርኛ እርግጠኛ አይደለም ሲቪላይዜሽኖች ውስጥ ያለ ልዩነት ነው። ለምንድን ነው የዩሮፕ ስልጣኔ ከኢትዮጵያ የተሻለው? ከዛ ትማሪያለች። ኢትዮጵያ እኮ ድሮ ስለጠነች ነበረች፣ አሁን እንደዚህ አይቀርም መነሳቷ ምናምን የሚል ኤኒዌይ ባይ ዘ ዌይ በዚህ ሂደት ውስጥ ብዙ አሳልፌያለሁ። ሬኔሳንስ የሚለውንም ኮንሰፕት ከጠነሰሱት ሰዎች መካከል አንዷ ነበርኩኝ። መጀመሪያ 2000 ልናከብር ስንመጣ ምክንያቱም እዛ ኮሌጅም እየነበርኩኝ 2000 ልናከብር ስንዘጋጅ በዛ ዙሪያ የነበሩ ሰዎች ኢትዮጵያ ተማሪዎች ዙሪያ እኔ እዛ መሪ ነበርኩኝ፣ የኢትዮጵያ ተማሪዎች መሪ ነበርኩኝና ምን ይመስላችኋል ብለው ሲመክሩ ከኔ ጋር አብረው መከሩና የሚቀጥሉት 2000 ዓመታት ለኢትዮጵያ ምን ይሆናሉ ሲባል ስቲል ያንን ሀሳብ ነበር ያጠነጥን የነበርኩትና
ኢትዮጵያ ኢንላይትንመንት ያስፈልጋታል የሚል ሐሳብ አመጣው ማለት ነውና በጊዜው አጠገብ የነበሩ ሰው ትልቅ ሰው ኢትዮጵያ እኮ ኢንላይትንድ ነበረች ማለት ብርሃን ፈንጥቆላት ነበር፣ አሁን የሚያስፈልጋት ሬኔሳንስ ነው ህዳሴ ነው የሚለውን ሐሳብ ተጀመረና ከዛ ኮሌጅም ስጨርስ በቃ ይሄንን ሐሳብ ይዤ ኢትዮጵያ ይሄን ነገር ማረጎ ብዬ ተመልሼ ዩናይትድ ፎር ኢትዮጵያ ሬኔሳንስ የሚባል ኤንጂኦ ጀምረን የዛን የሚሌኒየሙን ድግስ ጀመረ። ከዛ በኋላ ወሬው ስለሱ ሳወራ ሬኔሳንስ የዛን ጊዜ ምንድነው ሬኔሳንስ ኮንሽስነስ ቼንጅ ነው የሚል ሐሳብ ነበረኝ ሳወራ እኔም ለራሴ ገና በጣም የዛን ጊዜ ገና 22 ምናምን ዓመቴ ነበርና ኮንሽስነስ ራሱ ምን እንደሆነ ራሱ ግራ ግብት የሚል ራሴም ለካ አልተረዳሁትም። ኤኒዌይ ብዙ ነገሮች አለፉ። ከዛ ለራሴ ምን ወሰንኩኝ፣ ኦኬ የማወራውን እስከማቅ ይሄ ኮንሽስነስ የሚባለው ምን እንደሆነ እስከማቅ ማውራት አልችልም፣ በቃ መኖር አለብኝ የሚል በጣም ከዛ የቀጠለ የብዙ ዓመታት ፍለጋዎች ውስጥ የማንነት ፍለጋ ኤኒዌይ ኮንሽስነስ ማንነት ማለት ነው። ተያያዥነት ሆኖ አገኘሁት በጊዜው ባላውቀውም። የኮንሽስነስ ጥናት አይ ዶንት ኖ በምን ያህል እንደሚታወቅ ግን አሁን በተለይ በፈረንጁ ዓለም በጣም ሰፊ የሚጠናበት እርግጠኛ ያልሆነበት የተለያየ ትርጉም ያለው ግን ሁሉም ሰው የተሽቀዳደመ ኮንሽስነስ ማለት ይሄ ነው ብሎ ለመፈረጅ የሚወዳደሩበት ጊዜ ላይ ነው ያለ ነው። ይሄ ደግሞ በጣም ኢምፖርታንት ነው። ምክንያቱም ለብዙ ዓመታት የሰው ልጅ ማለት ብለው የሚሰጡት ትርጉም መተዳደሪያ ደንባችን ይሆናል። ለምሳሌ የሰው ልጅ ማለት ቁስ ነው ሲልሽ ቁሳዊ ኑሮ ትኖሪያለሽ። የሰው ልጅ ማለት ዕውቀት ነው ሲሉ ዕውቀት ማንነት ትኖሪያለሽ። ይሄን ሲሰጥሽ ለኤግዛምፕል እኔ ብዙ ፊሎሶፊ መግባት ማለት አልወድም፣ ግን ለኤግዛምፕል ያህል አንደኛ አይ ቲንክ ዴርፎር አይ አም ብሎ ባስቀመጠው መሰረት ማሰብ የሰውነት ልክ ሆኖ ለብዙ ዓመት አገልግሏል። ትክክል አይደለም ለማለት ይከብዳል። ምክንያቱም የሚያፈራቸው ፍሬዎች አሉት። አሁን የምናያቸው በእውቀት ላይ የተመሰረቱ ኑሮዎችን ኖረናል። ሆኖም ግን የሰው ልጅ ማንነትን መሸከም የሚችል ነገር አይደለም እውቀት። ይሄንን ቦታ ስደርስ ያሳለፍኳቸው በጣም የቁሳዊ፣ መንፈሳዊ፣ ማህበረሰባዊ ከፍ ዝቅ ማለቶች በማንነት ዙሪያች ልጅ ማናት እች ልጅ እኮ እንደዚህ መሆን ትችል ነበር በዚህ ምድር፣ አሁን ግን ምን እያደረገች ነው? የዛ ሁሉ ዳውት ብዙ ተሳልፊያለሽ ራስሽን ለመሆን በምታደርጊያቸው ጥረቶች። ያ እንደ ስጦታ ነው። ምክንያቱም ያ አንድን ነገር አለመሆን ይሄንን ለመሆን መንገድ ስለሚከፍት ማለት ነው። ኤኒዌይ ያ በመሆኑ እዚህ ቦታ ደርሼ የጠየኳቸው ጥያቄዎች ተመልሰውልኝ ህይወት ሆኖኝ ሐሴት ላይ የተመሰረተ ማንነት ብቻ ሳይሆን ሐሴትን የሚተረጉም ህይወት ሲኖረኝ በስራዬ በኑሮዬ በጣም ተረጋግቼ መኖር ስጀምር በቃ አይደለ ያ በቃ መሮጥ መስራት ያ አሉ እንዳልኩሽ በሮልሽ ላይ እንደ እናት መሮጥ አለብሽ፣ እንደ ቢዝነስ ኦነር መሮጥ አለብሽ። ግን ሩጫዎቹ በጣም ስስ ናቸው። በቃ የሆነ እርግት ብለሽ ሲሆን ይሆናል ሳይሆን አይሆንም እንደሚሆን ይሆናል ብለሽ በቃ ከፈጣሪሽ ጋር በጣም ተደላድለሽ ብትኖሪበት ቦታ ላይ ስኖር ፋይናሊ አይ ሪላይዝድ ይሄንን ኑሮ ነው የፈለግኩት ለራሴ። ይህንን ምልከታ ነበር የፈለግኩት። ከራሴም አልፎ ለሰው መስጠት የምችለው ማንነት እየሆነ እንደሆነ ገባኝ። ከዛ እንዳልኩሽ ፋይናሊ አይ ሪላይዝድ 12 ዓመት ሆኜ የጠየቅኩት ጥያቄ የማንነት ጥያቄ እንደሆነ ሲገባኝ እንዳልኩሽ ኢትዮጵያኖች ብቻ ሳይሆኑ አፍሪካኖች ብቻ ሳይሆኑ የዓለም ሕዝብ ግን አሁን በአማርኛ በኢትዮጵያ ቋንቋ አንደኛው እያወራን ስለሆነ ተመልካቾቻችንም ኢትዮጵያኖች ስለሆኑ ለነሱ የሐሴት ማንነት ይገባቸዋል በሚል መጀመሪያ መስጠት ያለብኝ ላለሁበት ማህበረሰብ ነው በሚል ውሳኔ ነው አሁን የምናወራው። እና በተለይ ኢትዮጵያ ደግሞ የተለያዩ ማንነቶች የምታስተናግድ ሀገር ናት። ያንን አዋህዶ የተሻለውን ለራሳችንም ለአህጉራችንም ለዓለማችንም ምንተርፍበት የማንነት መሰረት ሐሴት ቢሆን ይሻላል የሚል ሐሳብ ነው ይዤ መጣ።
ትልቅ ሀሳብ ነው። እንግዲህ ማንነታችንን መሰረታችን ማድረግ ያለብን በሀሴት ላይ ነው ብለሽ ትልቅን ሀሳብ እያነሳሽ ነው። እዚህ ጋር ግን ማንነትን በሀሴት ላይ መሰረት ማድረግ የሚለውን ሀሳብ ስናነሳ አሁን ለምሳሌ ሰዎች በህይወታቸው ቅድም እንዳልሹ ስኬት የሚሉት ነገር አለ። እዛ ጋራ ሄደሽ አየሹ ምናልባት ከሀገር መውጣት፣ አሜሪካ መግባት፣ ገንዘብ ማግኘት፣ ቤት መስራት የሚባሉ ስኬቶች ጠብቀን ልክ እዛ ላይ ስንደርስ ይሄ ጆይ የምንለው ሀሴት የምንለው በቃ ፌሽታ ደስታ የሆነውን ህይወት የምንኖር ይመስለናል። ብዙ እዛ ላይ የደረሱ ሰዎች ደግሞ እዛ ቦታ ላይ ሆነው ራሱ ያ ደስታ የላቸውም። ደግሞ ሌላ ነገር ይፈልጋሉ። አሁን አልተደሰትኩም፣ ይሄ አይደለም ደስታ የሚልን ሀሳብ ያነሳሉና ዛሬ ላይ መሰረታችን ማድረግ ያለብን ገና ካሁኑ ሀሴትን ነው ስንል ደርሰን የምናገኘው ነገር አይደለም ማለት ነው። በትክክል ሀሴትን እንደ ማንነት መሰረት መምረጥ እንችላለን። ዛሬውኑ ትመርጫለሽ። ዛሬውኑ የማንነትሽ መሰረት መሆን ይችላል። ትላንት ነገ ያለሽ ልምድ ከዛሬ ቢሻልም ከነጎዲያ የዛሬ ወር የዛሬ ዓመት ሙር እያበብሽ በደስታሽ ወይም በሐሴትሽ ብትመጭም ዛሬውኑ እኔ ሐሴት ነኝ ማለት ነው። ለምሳሌ ዛሬ አንቺ እኔ ፎቶግራፈር ነኝ ብለሽ መወሰን ትቻለሽ። ኦኬ፣ ያ ማለት ትቻለሽ ማለት አይደለም። ግን ከዛሬ ጀምሮ የፎቶግራፈር ማንነትን ማዳበር ትጀምራለሽ። ምርጫዎችሽ ከዚያ ፎቶግራፈር ብሆን ኑሮ አለባበሴ እንደዚህ ይሆናል፣ ካሜራ መግዛት ይኖርብኛል፣ ይሄን ነገር ሳየው በምን አንግል ባየው እያልሽ ቀስ በቀስ ፎቶግራፈርነትን እየተላበሹ ትሆኛለሽ። የዛሬ 5 ዓመት ፎቶግራፈር አሪፍ ልትሆኛለሽ፣ አሸናፊ አዋርድ ልታገኝ ትችያለሽ። የዛሬ 10 ዓመት ግን የ5 ዓመቷን የምታስንቅ ፎቶግራፈር ትሆኛለሽ። ግን ውሳኔው ፎቶግራፈር እሆናለሁ የማለት ውሳኔ ግን ዛሬ መውሰድ ትችያለሽ። ይሄ ውሳኔሽን በቀን ተቀን ስትለማመጁ እየሆንሹ ትመጫለሽ ማለት ነው። በዛ ልክ ነው ማንኛውም ነገር ልምድ ይፈልጋል። ዛሬ እኔ ሐሴትን እሆናለሁ ብለሽ ስትወስኚ ሁል ጊዜ ፈተና ይገጥምሻል። ትላንትና እንዴት አማኳሽ እንዴ ሐሴት ሆናለሁ ብያል ነበር እንዴ እያልሽ ወይም ትላንትና አይ ይሄንን እኔ እንትን አይመጥነኝም ካልሽ ሐሴት ምንድን ነው በዚህ ጉዳይ የሚለው? ወይም በጣም ስትጨነቂ በቃ ሰው ላይ የምትጮሂ የምትናደጅ ወይ የምታለቅሽ ወይ የምትሸሸጊ ከሆንሽ በሐሴት ማንነቴ ግን ይሄን እንዴት አድርጌ ነው ሃንድል ማድረገው ብለሽ መጠየቅ ትጀምሪያለሽ። ከጊዜ ወደ ጊዜ በስጋሽም በቁሳዊ ኑሮሽ፣ በስሜታዊ ኑሮሽ፣ በእውቀታዊ ኑሮሽ፣ በማህበረሰባዊ ኑሮሽ፣ በየትኛውም ኑሮሽ ላይ ሐሴት ዙሪያ ያለውን ሐሴት ምን ይፈልጋል? እዚህ ቦታ ሐሴት ለመፍጠር ምን ይፈልጋል? ሐሴትን ምን ይመቸዋል? ለኔም ለሱም ሐሴታዊ ኑሮ ለንኖር ምን ማድረግ ይኖርብኛል? ጥያቄሽ በሙሉ ሐሴትን እንዴት ላዳብር ሲሆን ከጊዜ ወደ ጊዜ በሱ እየጸናሽ እሱ ማንነትሽ የሆነ የተላበሹ ከተወሰነ ጊዜ በኋላ ራስሽን ተቀየረሽ ታገኘዋለሽ። በዚሁ ጋር ብሌኒ ለልጆቻችን ብዙ ጊዜ ስንነግራቸው ሐሴት፣ ደስታ ነገ ላይ የሚያገኙት ነገር አድርገን በተስፋ እንነግራቸዋለን። ነገ ታዋቂ ስትሆን ደስተኛ ትሆናለህ፣ ነገ ገንዘብ ሲኖር ደስተኛ ትሆናለህ፣ ነገ እኮ አድገህ አንተ ትልቅ ልጅ ስትሆን ለእኔ እንዲያደርገህልኝ ደስተኛ ትሆናለህ፣ ለራስ እንዲያደርገህ ደስተኛ ትሆናለህ እያለን አሁን ስመለከት እኛ ወላጆችም ለልጆቻችን ደስታና ሐሴትን ነገ እናደርግባቸዋለን። ትክክል። የሚገርምሽ ብዙ ሰው ደስተኛ መሆን ሰነፍ የሚያደርግ ወይም በሐሴት መምቀር ሰነፍ የሚያደርግ በቃ ግድ የለሽ የሚያደርግ ምንም ነገር ማትፈልጊ አለ አይደለ በቃ ያለኝ ይበቃኛል ብለሽ ትድራለሽ ምትኖሪ ነው አይደለም። ምክንያቱም እንደዛ መኖር ሁሌ ደስተኛ አያደርግሽም። ያለኝ ይበቃኛል ብለሽ ራስሽን የሆነ ነገር ስትፈልጊ ብታገኝ እንዴ ይበቃኛል ብዬ ባለፈው አሁን ደግሞ የምፈልግ አይ ልክ አይደለም ኮንፍሊክት ውስጥ ትገቢያለሽ። እሱ ዘላቂ ሐሴት አልነበረም። ባለኝ ይበቃኛል ብሎ መኖር ራሱ ያልቃል። ገብቶሻል? ምክንያቱም የሰው ልጅ ተፈጥሮ ፍላጎቱ ሁሌ ያብባል። ኦፍኮርስ እየገባሽ ስትመጪ የምትገድቢውና የምትለቂው ፍላጎቶች ይኖሩሻል። ያንን ጥበብ ማምጣት ግን ሞስትሊ በሐሴት ላይ የተመሰረተ አትሊስት በፍቅር ላይ በጥበብ ላይ የተመሰረተ ማንነት ያስፈልግሻል። ሶ በእርግጥ ደስታን እዛ ጋር እንደምታገኚ አስቀምጦ አንድን ሰው ወደ እንቅስቃሴና ወደ ጥረትና ወደ አቺቭመንት ወይም ስኬት መግፋት ትክክል ነውም አለም።
እንዳልኩሽ ደስታ የአጭር ህይወት ኑሮ ማለት እንዳልኩሽ ለምሳሌ ኮሌጅ ትገባና ዲግሪን ስታገኝ ስራ ትገባና የመጀመሪያ ደሞዝን ታገባና እነዚህ የደስታ ዑደቶችን they are part of life አጭር የህይወት ኑሮዎች ናቸው። ችግሩ ሐሴትን በዛ ውስጥ አገኛለሁ ብለሽ ስትሄጂ ኮሌጅ ስትጨርስ ስታገባ ስትወልድ አለቃ ስትሆን የሰፈር ሽማግሌ whatever ስትይ ልክ ሞትሽ ሲደርስ እየሮጥሽ እንደነበረ ነው የሚገባሽ። ትክክል ነው። እሱ ፓርት መጣል መረሳት የለበትም። ነገር ግን ሳይመልቴኒየስሊ አብሮ ግን ማንነትሽን በሐሴት ላይ ስትመሰርችው ትግልሽ ሁሉ ጊዜ የሚሆነው የማይነጥፍ የሐሴት ማንነትን ማምጣት ይሆንና እዛ ላይ ግን አጫጭር የህይወት ሩጫዎችን ትሮጫለሽ። ምን ይሆናል ይሄ ሲሆን? አንደኛ የምትገነቢያቸው ማንነቶች ሲፈርሱ አትሰበሪ። ኦኬ ያለ መሰበር ማለት ምን ማለት ነው? ድጋሚ እንድትሞክሪ እድል ይሰጥሻል። ተሰብረሽ ብትቀሪ ከሆነ ግን ያኛው አጭር ጉዞውንም አታረጊም። ለምሳሌ ሃይ ስኩል ማትሪክ ወድቀው ሞራላቸው ስብር ብሎ የሚቀሩ ብዙ ልጆች አሉ። በቃ አለቀ። በቃ ይሄ ያለው እንግዲህ ከዚህ በኋላ እግዚአብሔር ያውቃል እና ታለቅሳለሽ whatever the case። ሐሴት ላይ ያለ ማንነት ቢኖርሽ ግን ሐሴት ምን ይልሻል? የሰው ልጅ ስለተማረ ብቻ አልፍለት፣ በእውቀት ብቻ አልፍለት። ኦኬ ሌላ ነገር እንሞክራለና ያን እናረጋለና ግድ የለም። ኦኬ ሶ የሐሴት አማካሪ ሲሆን ህይወት ብዝሃት እንዳላት ህይወት መሞከር እንደምትችል የማያልቅ ኦልራይት እድሜ እንደማይገድብ አቅም እንደማይገድብ ያስተምርሻል፣ ይመክርሻል፣ ከሰው ያገናኝሻል፣ እንዳንቺ የሚያስቡ ሰዎች አትሊስት በቦታሽ ያገናኝሻል። እና ልጆቻችንን እንደዚህ ሲሆን እንዲታረጋል እንዲህ ሲሆን እንሸልማለን እንዳለ ይሆንና ነገር ግን እነዛን ነገር ካልሆኑ ግን ወዳቂ እንደሆኑ የሚጣሉ እንደሆኑ ግን ማስነቀር ምን እንደሚሆን አይረባም እንደሚሆን ምን አውቃለሁ እያለን ልናችል። ምክንያቱም የሰው ልጅ ከእውቀት በላይ ስለሆነ የሰው ልጅ ስኬት፣ የሰው ልጅ ማንነት፣ የሰው ልጅ ህይወት የሚመነጨው በእውቀት አይደለም፣ በሐሴት ነው። ከፈጣሪ በሚመጣ ማንነት ስለሆነ ይሄን የሐሴት ማንነት ይዞ ልጆችን መምከር በዚህም በኩል በአጭር ጉዞዎችም ሰክሰስፉል እንዲሆኑ ሲሸነፉ ደግሞ ተመልሰው እንዲሞክሩ ስታሚና ይሰጣል፣ ጉልበት ይሰጣል። ሁለቱን ማስተማር ያስፈልጋል። ያ ማለት ለወላጆች ምናልባት በዚህ ላይ መጨመር የምፈልግ ምንድነው እርግጠኛ ሳይሆኑ ሲቀሩ አንድ ውድቅ ይሄ ልጅ በቃ መጨረሻ ነው ከክላስ የሚወጣ ምን እንደሚሆን አላውቅም ብለው ጭንቅ ሲላቸው ምን ይላሉ? ግን ፈጣሪ ውስጡ የዚህ ልጅ በሐሴት የተመሰረተ ማንነቱን ቢያነቃቃው እኮ አይታወቅም፣ የሰው ልጅ መጨረሻ አይታወቅም። ሯጭ ሊሆን ይችላል፣ ሳሊ ሊሆን ይችላል፣ ሊፈጥር ይችላል፣ አይታወቅም ያ ልጅ የት ሊደርስ እንደሚችል እና ያንን ማንነት እንዲያመጣ ማበረታታት ይችላሉ። ያንን ማንነት እንዲያበረታታ ለማምጣት እነሱ ራሳቸው ግድ የለም መጨረሻ የሚወጣ ልጅ ቢኖረኝም እኔ በሐሴት ላይ የቆም ማንነት ስላለኝ ይሄን ልጅ ሰው እስከሚሆን የማሳደግ አቅም አለኝ የሚል መንፈስ ይኖራቸዋል፣ አቅም ይኖራቸዋል። በዚህም በዛም በኩል ጠቃሚ የሆነ የማንነት መሰረት ይሆናል። እንግዲህ ከሐሴት ጋር የተያያዘ ማንነትን እያነሳን ያለ ነው እና አብዛኛውን የሚመለከቱን ተመልካቾች ምናልባት ይህ ከሐሴት ጋር የተያያዘ ማንነት ምንድን ነው? በቃ ገብቶኛል፣ ፈልገዋለሁ፣ ግን ማግኘት ፈልጋለሁ፣ መለማመድ ፈልጋለሁ፣ ወደ ህይወቴ ማምጣት ፈልጋለሁ የሚልን ጥያቄ ያነሳሉ ብዬ አስባለሁ። እና ሰዎች ማንነታቸውን በሐሴት ላይ ለመገንባት ከፈለጉ መለማመድ ካለባቸው መንገዶች መካከል እንደው አንዱን መጥቀስ እንችላለን። ከመጥቀሳችን በፊት አንዲት ነገር ልንገርሽ። ሰዎች በድሮ ጊዜ አሁንም ቢሆን አይ ቲንክ ይመስለኛል፣ ግን አትሊስት በድሮ ጊዜ ትልቅ ሸለቆ ለመሻገር ሲፈልጉ ብሪጅ ይሰራሉ፣ ድልድይ ይሰራሉ። ድልድዩን ለመስራት መጀመሪያ ገመድ በቀስት ይወረውራሉ፣ ቀጭን ገመድ። ምክንያቱም የሆነ ነገር መያያዝ አለበት። ያቺ ገመድ ድልድይ አትሆንም። ግን ልክ ገመዷ እዛ ጋር ስትያያዝ እዚህ ጫፍ ላይ የብረት ገመድ፣ ሁለተኛ የብረት እያለ ያቺ ገመድ አንድ ገመድ ስትስብ፣ ያቺ ገመድ አንድ ገመድ ስትብ፣ ቀስ እያሉ ሰስፐንሽን የሆነ ድልድይ መፍጠር። የተለያየ ድልድይ አሰራር አለ። በእርግጥ አንደኛው መንገድ ግን ይሄኛው ነው። ይሄን ያነሳውበት ምክንያት ሐሴትን
የማንነት መሰረት አድርጎ ለመኖር መፈለግ ራሱ የመጀመሪያ ገመድ ናት። አለመርሳት፣ ማስታወስ፣ ህይወት በሐሴት ላይ ቢመሰረት ምን ይመስላል ብሎ ጥያቄውን ማብሰልሰል። በቀን 5 ደቂቃ እንዳልኩሽ ቢቻል ከመተኛትሽ በፊት ካልሆነም ጠዋት ትዝ ባለን ሰዓት፣ በሳምንት አንዴም ከዓመት አንዴም ይሻላል፣ ከ10 ዓመት አንዴ በዓመት አንዴ ይሻላል። በየትኛውም መልኩ ምናልባት እውነትም ማንነትን በሐሴት ላይ መሰረት አድርጎ መኖር እኮ ሳይሻል አይቀርም። ይህ ነገር ምን ማለት ነው እፈልገዋለሁ ግን ምን ማለት ነው ብሎ መጠየቅ ያችን ገመድ ስትሳብ እሷ ራሷ እየበዛች እውቀት እየሆነች ህይወት እየሆነች ትሄዳለች። የመጀመሪያው ስራ መፈለግን አለማቆም ነው ሐሴትን። ሁለተኛው ግን እኔ የሐሴት ደንገጡር ምላቸው አሉ ወይም ቀጠል ላነሳቸው የነበሩት የሐሴት ደንገጥሮች እነሱ ይቀርቡናል ለኛ። ለምሳሌ ከዛ ውስጥ አንዱ ልህቀት ነው። ልህቀት ወይም ኤክሰለንስ የምንለው እሴት ነው። የኤክሰለንስ ወይም የልህቀት እሳቤ እኔ እንግዲህ እንዳልኩሽ በራሴ ትርጉሞች እሄዳለሁ። ስለዚህ አንዳንድ ጊዜ ኤክሰለንስ ማለት እንደሱ፣ ልህቀት ማለት እንደሱ አይደለም ሊባል ይችላል። እኔ ግን ኑሮዎቼን፣ ቋንቋዎቼን በሙሉ በሐሴት ተርጉሜ ስለምኖር የራሴን ነው የማወራው። ስለዚህ የራሴን እነግርሻለሁ። የኤክሰለንስ ኮር ሀሳቡ በሐሴትኛ ምንድን ነው? የማያቋርጥ የተሻለ ነገርን መፈለግና መተግበር ነው። የማያቋርጥ የማያለሰልስ። ኦኬ፣ ከምን ጋር ይቃረናል? መቼ ነው እረፍ የምለው ይሄን ነገር? መቼ ነው አልቆ እረፍ የምለው የሚለው? በቃ ኑሮ ሩጫ ነው፣ መስራት ነው፣ መድገም ነው እንዴት ነው የሚለውን ይቃረናል ማለት ነው። ይሄ የኤክሰለንስ ጉዳይ ምንድነው? ውስጣችን ሁል ጊዜ የተሻለ ነገር የመፈለግ ማንነት እንዳለው ይነግረናል ማለት ነው። በዚህ ፍለጋ ውስጥ ከዛሬ ነገ ከነገ ወዲያ የተሻለ ነገር እንድንፈልግ ይገፋፋናል። ይሄ እሴት የትም ውስጥ ቢገባ አገልጋይ ነው። ከዛሬ ነገ የተሻለች እናት፣ ከዛሬ ነገ የተሻለች ሴት፣ ከዛሬ ነገ የተሻለች አስተማሪ፣ ከዛሬ ነገ የተሻለች ስፖርተኛ፣ ከዛሬ ነገ የተሻለ የትኛውም ቦታ ብትሄጂ በልህቀት ማንነት መኖር ትርፋማ ያደርጋል። በየትኛውም መልኩ ብትሄጂ ከቀን ወደ ቀን። ኦኬ፣ ሶ አንደኛው የሐሴት ደንገጡር ይህንን ከቀን ወደ ቀን እየተሻሻሉ መሄድ እንደ እረፍት የለሽ ኑሮ ሳይሆን እንደ ህይወትን ማሳደጊያ፣ ማንነትን ማበልጸጊያ መንገድ መቀበል መቻል። እሱ የሚጠይቀውን የኑሮ፣ የማንነት፣ የሐሳብ፣ የጉልበት ኢንቨስትመንት ለመክፈል ፈቃደኛ መሆን። ኦኬ፣ ስለዚህ ልህቀትን መሻት በስራም በየትኛውም መልኩ የላቀ መሆን። የላቀ ማለት እከሌን መብለጥ አይደለም። ኦፍኮርስ እከሌ ልቆ ሲገኝ እሱን እንደ ቤንችማርክ ተጠቅመን እንደሱ በሆን ብለን ልንጀምር እንችላለን። ነገር ግን አደቬሊስ ትላንት ከነበረው ማንነታችን ዛሬ የተሻለ እንድንሆን መፈለግና መሞከር የልህቀት መንገድ ነው። በስራሽ ዛሬ የሰራሹ ሽሮ ነገ የተሻለ ሽሮ እንዲሆን መፈለግ፣ ዛሬ የሮጥሹ ነገ የተሻለ እንዲሆን መፈለግ የልህቀት መንገድ በጣም ህይወትን ትራንስፎርም ያደርጋል። ከባድ ነው፣ ይደክማል። ምክንያቱም እውቀት አንዳንድ ጊዜ ከትላንት ዛሬ የተሻለ ለመስራት እውቀት እጥረት አለ፣ የጉልበት እጥረት አለ፣ የስሜት ድከም፣ ብዙ ነገር ያጋጥምሻል። ግን በዛ ውስጥ ትግል ውስጥ ማሳለፍ በቃ አንቺነትሽን በጣም ይገነባዋል። እና ለግላችንም በተለይ እኔ ያው እንግዲህ እንዳልኩሽ እኔ የማኔጅመንት ሰራተኛ ነኝ። በየመስሪያ ቤቶቻችን ልህቀት የመስሪያ ቤቶቻችንና የስራ ማንነታችን መሰረት ቢሆን ብዙ ነገር እናሻሽላለን። ኢትዮጵያኖች ሐሴት ይገባቸዋል ስል አት ዘ ቬሪ ሊስት ሐሴት እንኳን ባይሆን እንግዲህ ሐሴት ከልህቀት ይበልጣል እያልኩሽ ነው አይደለ? ሐሴትን እንኳን መጨበጥ ቢያቀተን ልህቀት ሊከብደን አይገባም። በየኑሯችን ሁላችንም ራሳችን ልህቀት ይገባናል። በቃ እንደ ኢትዮጵያ ልህቀት ይገባናል። ሰርቪስ ኢንዱስትሪያችን ላይ ልህቀት ያስፈልገናል። ንግግራችን ላይ፣ ሳይንቲፊክ ፊልዳችን ላይ፣ ቢዝነሳችን ላይ፣ በቤታችን በየቦታው ልህቀትን ፕራክቲስ ማድረግ አለብን። የሆነ ደስ የሚል ነገር አለው። በቃ እዛ ቦታ ላይ መጥተሽ አንቺ የልህቀት አምባሳደር መሆን
ዜሮ ብታቂ ልህቀትን ከማይከተል ፕሮፌሰር ልህቀትን የሚሻ ጀማሪ ይበልጣል። በቃ ምክንያቱም የመማር አቅም አለው፣ የማያልቅ ትኩረት አለው እና ልህቀት እስከ እርጅና ድረስ ይወስድሻል። የላቀ አሮጊት መሆን ደስ ይላል። በቃ አሮጊትነት ውስጥ አሁን ለምሳሌ ዊዝደም ከሆነ የተቀመጠው ልጆችን ሰብስበሽ ተረት ማውራት ከሆነ ልህቀት እንዴት አድርገሽ እንደምትኖሪው ይመራሻል። እና አንደኛው የሐሴት ደንገጡር ምላት ልህቀትን ነው እና ምናልባት ሐሴትን ሁልጊዜ አስታውሶ ከሐሴት መኖር ከባድ እንኳን ቢሆን ከሱ በመለስ ልህቀትን የማንነታችን መሰረት አድርገን ብንኖር ወደዛ ይቀርበናል። በመቀጠል ግን አብሮ ውበትና አድናቆት አድናቆት የልህቀት ባላንሲንግ እጅ ነው። ወይም በዚህ በኩል ልህቀትን ስታሯሩጪ ስትደክሚ ስትበይ፣ አድናቆት ግን ያገኘሽውን ያለውን እንድታጣጥሚ የረካ ምክንያቱም ሩጫ ልህቀት ተፈጥሮ ማሮጥ ማለት ነገ የተሻለ ዛሬ ጥሩ ነው ግን ነገ የተሻለ ይሄ ነገር እንዴት የተሻለ ይሰራል፣ እንዴት የተሻለ አሁን በቢዝነስ ስታዩ ኤፊሽንሲ እንዴት ቶሎ ይሰራል፣ ፕሮዳክቲቪቲ እንዴት የተሻለ ያመርታል፣ እንዴት የተሻለ ትርፍ ያስገኛል ምናምን ያልሽ ነው ቢዝነስ ውስጥ የምትሰሪ። ኦኬ የተሻለ ኦኬ ሞር ፕሮግረስ እድገት ምናምን ይሄ ከልህቀት ጋር የሚሄዱ ሀሳቦች እሴቶች ናቸው። ያ ሩጫ ሊያስብልሽ ይችላል። አፕሪሺየት ስታደርጊ ሌላ ሰው እንዴት ቆንጆ ነገር እንደሰራ ምንድን ነው የሚባለው ቢዩቲ አሁን እንዳልሽው ውበት ላይ ትመጫለሽ አይደለ? ውበት አንድ ከሚደነቁ ነገሮች ውስጥ አንዱ ነው። ተመልሰን እንመጣበታለን። ግን አፕሪሺዬሽን ወይም አንድ ነገር ማድነቅ አይን ይፈልጋል፣ ልምምድ ይፈልጋል። ለምሳሌ በባለፈው ሳምንት ያወራ ነው ቡናን ለማጣጣም ወይም እንዳልኩሽ በቃ ቡና ጠጣሽ ብድግ አነቃቃሽ ሄድሽ ሊሆን ይችላል። ግን የቡና አቀዳዱ፣ ቀለሙ፣ የልጅቷ እርጋታ ወይ የቀለሙ ቡኒነቱ፣ የስኒው ማማር፣ የጭሱ አወጣጥ ተደማምሮ ያንን አሁን ቡናዬ እንደዚህ ነው እንጆይ ማድረጋል በጣም አጣጥማታለሁ። ከዛ ቡናውን ስትቀምሹ አንዳንዱ ታንጊ ነው ቆምጠጥ ይላል፣ አንዳንዱ ዲፕ ነው፣ አንዳንዱ ሽታው መጀመሪያ አድርገሽ ልክ ስታሸቱ ሰውነትሽ ውስጥ የሆነ የሚረጋጋ የሆነ ውርር የሚያደርግሽ ነገር አለ አይደል? እነሱ በቡና ውስጥ ማአት አፕሪሺዬሽን ውስጥ ማሳለፍ ትቻለሽ። አቅም ይፈልጋል። ሰውን አፕሪሺየት ማድረግ አንድን ሰው ውበቱን አካላዊ ውበቱን አፕሪሺየት ማልቻለሽ በቃ ጸጉሯ፣ ቁመቱ፣ ጠይምነቱ፣ ቀይነቱ፣ ጥርሱ ዋትኤቨር አፕሪሺየት ብታረጊ በጣም ደስ የሚል ስሜት ውስጥ ያስገባል። ሰውየውም ከሴትዮዋም ጋር ሰውነቱን አካላቱ ማለት ነው። ግን ስሜታቸውን ማድነቅ ትቻለሽ። ዋው እንዴት አይነት የስሜት ብስለት ነው ያላት! አቤት አቤት የሚያስቃት ነገር እንዴት ኢንትረስቲንግ ነው! እንደዚህ አስቤው አላውቅም። አስተሳሰቡን ማድነቅ፣ ህይወቱን የመሰረተበትን ነገር ማድነቅ ልምድ ይፈልጋል እና ቁጭ ብለሽ ቤት ማድነቅ፣ ልብስ ዋቴቨር ማለት አድናቆት ይፈልጋል። ሌላው ግን አብዛኛው ሰው የማያደርገው ራስን ማድነቅ ራስን ማጣጣም ማለት ነው። ራስን ማጣጣም በጣም ያስፈልጋል። የራስሽ ሰውነት እንዴት ግሩም ነው! ቁጭ ብለሽ ሌላው ነገር እንኳን ቢቀር ማለት ነው። አቤት ልብሽ ሲመታ፣ ጨጓራሽ ሲፈጭ፣ ደምሽ ሲዘዋወር፣ አይን ማየቱ በጣም ነው የሚገርመው። አፕሪሺዬሽን ውስጥ ትገቢያለሽ ማለት ነው። እና ሰውነትሽን ማሳመር፣ ስፖርት መስራት፣ ቅርጽ ማስያዝ የልህቀት መንገድ ሲሆን ግን ስፖርት መስራት መቻልሽ ደግሞ የአፕሪሺዬሽን የማጣጣም ሂደት ነው። እነዚህን ሁለቱን ባላንስ በማድረግ ሂደት ውስጥ ሐሴትን መለማመድ ትጀምሪያለሽ። ሁለቱን ማለማመድ። እንግዲህ ስለ ሐሴት ብዙ ሀሳቦችን አነሳን። ሰዓታችንም ወደ ማጠቃለያው እየደረስን ስለሆነ የመጨረሻ እናደርጋለን ብዬ ማሰባው የመነሻችንም ላይ የነበረው ኢትዮጵያ ሐሴት ይገባታል የሚለው ሀሳብ ስለሆነ ኢትዮጵያ ሲነሳ ደግሞ እኛ ህዝቦቿን እንግዲህ ሐሴት ይገባናል፣ ማንነታችንን በሐሴት ላይ መመስረት ወይም ደግሞ ማንነታችንን በሐሴት መገንባት አለብን የሚለውን ሀሳብ እያነሳን ስለሆነ እንደው ጀነራላይዝ እናድርገውና ካየሻቸው ጠቅለል ካሉ ሀሳቦች ተነስተሽ በሀገራችን ማንነትን
በሐሴት ላይ ለመገንባት አብዛኛውን ጊዜ ስትመለከቺ መሰናክል የሆኑ ወይም ደግሞ ችግር የሆኑ ነገሮች ምንድናቸው? ምን ብንቀርፍ ጥሩ ነው? አሁን ደግሞ ማንነታችንን በሐሴት ላይ ለመገንባት ምን ብናደርግ ጥሩ ነው አንስተናል። ብዙ ነገሮች ሰዎች እነዛን ተመልክተው እንግዲህ ማንነታቸውን በሐሴት ላይ ለመገንባት ሂደት መጀመር ይችላሉ። ግን ደግሞ የሚያግዱን የሚከለክሉን እንደ ባህል ሊሆን ይችላል፣ እንደ ማህበረሰብ ሊሆን ይችላል። የምታነሻቸው ሀሳቦች አሉ ወይ? ሌላው ደግሞ የመጨረሻ ማነሳው ብዙ ጊዜ ማንነታችንን በሐሴት ላይ መገንባት ስትይ ብዙ ሰዎች ይሄ ሐሴት የምንለውን ነገር መንፈሳዊ ነገር ያደርጉታል። ያስ ነው ወይ? ከመንፈሳዊ ነገር ጋር የሚገናኝ ነው ወይ? እነዚህን ሁለቱን ሀሳቦች አንስተን እንጨርሳለን። ቴንክ ዩ። በሐሴት ላይ እንዳንኖር እንደ ማህበረሰብ የሚያግዱን ነገሮች ምንድን ናቸው ብለሽ ስትጠይቀኝ አንድ ሰው ማህበረሰብ ሆኖ አይኖርም፣ ግለሰብ ሆኖ ነው የሚኖረው። ግለሰቡ ተሰብስቦ ማህበረሰብ ይኖራል። ግለሰቡ በውስጡ ሐሴታዊ ማንነት ካላደበረ እንደ ማህበረሰብ ሐሴት አይመጣም። ለምሳሌ በውስጥሽ እስቲ አስቢ፣ መኪና በጣም የምትወጁ መኪና አስቢ፣ ቆንጆ መኪና አሰብሽ። እኔም አስቤያለሁ። እሺ አንቺ ምን አይነት መኪና ነው ያሰብሽ? መኪናው ስሙ ነው? አዎ ፈለግሽው ቆንጆ መኪና ቴስላ፣ ላምበርጊኒ። በምን ከለር አሰብሽ? በጥቁር። እኔ ደግሞ ቀይ መርሴዲስ ነው ያሰብኩት። እሺ ልክ አይደለሽ። እንዴት ታስቢያለሽ? እንዴት ጥቁር ላምበርጊኒ ታስቢያለሽ ብልሽ ሞኝ አልሆንም? ሞኝ አለ አይደል? አንቺ ውስጥ የራስሽ ትርጉም አለሽ። ቆንጆ መኪና ማለት እኔም ውስጥ የራሴ ትርጉም አለኝ። ነገር ግን ብር እናዋጣና መኪና እንገዛለን ተባብለን እንሄዳለን። አንቺም አልተነጋገርንም። ቆንጆ መኪና ተባብለን እንሄዳለን። አንቺ በውስጥሽ ጥቁር ላምበርጊኒ ነው የምታስቢው፣ እኔ በውስጤ ቀይ መርሴዲስ እያሰብኩኝ ነው። ከዛ ቦታው ስንሄድ ያለንን ብር አዋጥተን ልክ ልንገዛ ስንል እኔ ቀይ አንቺ ጥቁር፣ ጭቅጭቅ ይፈጠራል። የዛን ሰዓት ነው that you find እኔ ለካ ውስጣችን አንድ አይነት ሲሚላር አይዲያ የለንም የሚለው። ያ ማለት ምን ማለት ነው? እዛ ቦታ ላይ አሁን ሪዞልቭ ማድረግ አለብን። ጥያቄው ኦኬ ግድ የለም አንቺ መጀመሪያ ጥቁር ግዥና ወይኔ ቀይ ገዛለሁ ወይም እስቲ ደግሞ ምናልባት ሁለታችን የምንስማማበት ምናልባት ለምሳሌ አይ ዶንት ኖ ቴስላ ተስማምተን ሊሆን ይችላል። አንቺ አይ ቴስላ ወዳለሁ ኦኬ ዩ ኖ ዋት እሺ ሜቢ ኖት ጥቁር ሜቢ ኖት ቀይ በቴስላ ዩ ኖ እንደዚህ አይነት ስምምነት ላይ ለመምጣት we have to come to an understanding between us መስማማት መቻል አለብን። ይሄን ያነሳውልሽ ለምን መሰለሽ ውስጣችን ሁላችንም ማህበረሰብ ማለት ምን ማለት ነው ብለን የራሳችን ስዕል አለ። ቤተሰብ ማለት እንዲህ ነው፣ ትዳር ማለት እንዲህ ነው፣ ሀገር ማለት እንዲህ ነው ብለን ሁላችን ውስጣችንን እንስላለን። ከዛ ውጭ ወጥተን ያንን ለመገባት ስንል ግን ጭቅጭቅ፣ አይ እንደዚህ አይደለም፣ አይ እንደዚህ አይደለም፣ አይ እንደዚህ አይደለም እንላለን። በሐሴታዊ ማንነት ላይ ተመስርተሽ ስትኖሪ ግን በቦታው የሚመጥን ለሁሉም የሚያስማማ ሶሉሽንን መፈለግ ትመርጫለሽ። ይሴ ግድ የለም እኛ የምንኖረው ሐሴታችንን ለማስፋት ነው። ያንቺ ሐዘን ሐዘኔ ነው፣ ያንቺ መጉዳት ጉዳቴ ነው። የኔም መጉዳት ግን ጉዳትሽ ሊሆን ይገባል። ያንቺ ጉዳት የኔ ጉዳት ብቻ ሆኖ እኔ ስጎዳ አንቺ ግን ሊሆን አይችልም። ራይት? ያንድን ዕውቀት የሚያመነጭ ማንነት ማዳበር ያስፈልጋል። ብዙ ሩቅ መሄድ አያስፈልግም። ቤትሽ ውስጥ ከልጅሽ ጋር ከእናትሽ ጋር ከጎረቤትሽ ጋር ካልተለማመድሽው በማህበረሰብ ደረጃ ሊመጣ አይችልም። ይህ ኢትዮጵያዊ ችግር አይደለም፣ በዓለም አቀፍ ደረጃ ያለ ችግር ነው። ሰው ልጅ በአጠቃላይ የሚሄድበት የእድገት ሂደት ነው። ስለዚህ ውስጥ እኛ በማህበረሰብ ደረጃ መጀመሪያ ኢንዲቪጁዋሊ መጀመሪያ ማንነታችንን ለመገንባት መወሰን መቻል አለብን። ዝም ብሎ የተረከብነውን ይዘን ማስቀጠል ሳይሆን መፈተሽ፣ ይሆናል ወይ አይሆንም ወይ፣ ያስኬዳል ወይ አያስኬድም ወይ። ስንፈትሸው ግን ከሐሴት ተነስተን ብንፈትሸው፣ ሌላው ቢቀር ከውበት ተነስተን ብንፈትሸው፣ ሌላው ቢቀር ከልህቀት ተነስተን ብንፈትሸው፣ ወይም ከአፕሪሺዬሽን ከአድንቆት ብንፈትሸው የተሻለ ቦታ እንደርሳለን። ከቅጣት ከምንጀምረው፣ ከጉዳት ከምንጀምረው፣ ኦኬ እኔ የተጎዳው ሰው ነኝ ብለን ከምንጀምር እኔ በሐሴት የቆምኩ ሰው ነኝ፣ እኔ በአድናቆት የቆምኩ ሰው ነኝ፣ ኦኬ እኔ በውበት ላይ የቆምኩ ሰው ነኝ ብለን ብንጀምር
ይሄ ማህበረሰብ ግንባታ ሂደቱን የተሻለ ያስኬድልናል። ማህበረሰብ ሲባል ከራስሽ ይጀምራል። ውስጥሽ ማህበረሰብ ነሽ አንቺ። እኔ በአብዛኛው እንደዚህ ስለ በውጭ ላይ ባለ ምህዳር ላይ አላወራም፣ ኢንዲቪጁዋሊ ነው የማወራው። ውስጥሽ ተታርቀሻል ወይ? ውስጥሽ እናትና አባት የተጨቃጨቁ ነው፣ አሁንም ባልና ሚስቶች የተጨቃጨቁ ነው። ውስጥሽ ጭቅጭቅ ካለ ጭቅጭቅሽን ታወጪዋለሽ። ስለዚህ የኔ የመጀመሪያው ስራ ምንድነው? ማንነቴ የመወሰን ብቻ ሳይሆን የመገንባት እድልና ግዴታና አቅም አለኝ ብሎ ወስኖ ከዛ መጀመር። ከዛ ስትፈትሹ ደግሞ ከአትሊስት ከፍቅር፣ ከኤክሰለንስ፣ ከአፕሪሺዬሽን ማንነትሽ እዛ መስርተሽ መፈተሽ። ክሪቲካል ሆነሽ ይሄ ነገር ትክክል አይደለም፣ ይሄ ነገር ያስጠላል፣ ክሪቲካል ሆነሽ ራስሽን መፈተሽ ራስ መቆራረጥ ነው። አይጠቅምም፣ አይገነባም። የሚገነባው አድናቆት ነው፣ የሚገነባው ፍቅር ነው፣ የሚገነባው ውበትን ማድነቅ፣ ውበትን ማወቅ ነው፣ የሚገነባው ልህቀትን መፈለግ ነው። ከዛ አንጻር ራስን መፈተሽ፣ ለራስ ደግ መሆን ከዛ ይጀምራል። ሌላው ሁሉ ትርፍ ነው። እንደዛ አይነት ሰው ከሆንሽ it doesn't matter፣ ሄደሽ አሪፍ ሹፌር ትሆኛለሽ። እንደዛ አይነት ሰው ከሆንሽ በየትኛውም ቦታ ስትገኚ ውስጥሽ እርቅ ካለ፣ ውስጥሽ ደስታ ካለ፣ እርካታ ካለ፣ ውበት ካለ ያንኑ ነው የምታወጪው። በአንጻራዊው ውስጥሽ ጭቅጭቅ ካለ፣ ነገር ካለ፣ ፍጭት ካለ የምታወጪው ያንን ነው። ስለዚህ እንደ ኢትዮጵያውያን ሐሴት ይገባቸዋል። በእውነት ውበት ይገባናል። ከውበት መኖር በቃ መቻል አለብን። እኔ እንግዲህ አሁን በጣም ኦነስት ላወራሽ ነው። ዝም ብዬ መኖር እችላለሁኝ። በቃ የራሴን ኑሮ ጠብቄ መኖር እችላለሁኝ። የምሬን ነው የምልሽ። ግን my dream is ህልሜ በቃ እኔን ከሚመስሉ ሰዎች ደስታን፣ ፍቅርን፣ ሰላምን፣ ውበትን፣ አፕሪሺዬሽንን፣ ልህቀትን፣ መኖርን፣ አብሮነትን፣ መተጋገዝን ከሚያደንቁና ከሚፈልጉ ከሚሹ ሰዎች፣ ዋጋ ከከፈሉለት ሰዎች ጋር አብሮ መኖር እፈልጋለሁ። ይህንን ለሚሹ ሰዎች ደግሞ የተባርኳትን በጣም ቶፕ ደረሽ አትሊስት ጉዞውን ለጀመሩ ሰዎች ደግሞ ፈርቀዳጅ መሆን እችላለሁ። የተወሰነ ነገር ማስተማር እችላለሁ። ብዙ ሰው ስለሚገፋፋኝና ምናልባት ሰዓቱን ከሆነ ብዬ ነው አሁን እዚህ ጋር የማወራውና በእውነት እና ይሄ እንዳልኩሽ የተወለድኩባት ምድር ታወራለች። ምድር ታወራለች። ኦኬ I get emotional when I talk about this. ያወራል፣ ምድሩ ያወራል፣ ሰው ያወራል። I'm sorry, I'm going to have to stop, okay? I can't do this. Yes, okay. I am just by the way, sadness አይደለም, it's happiness. ሀዘን አይደለም። ምድራችን ታወራለች። ኢትዮጵያ ብቻ ሳይሆን ምድር ታወራለች። ታወራለች ማለት ፍላጎት አላት። እግዚአብሔር የፈጠረው ነገር ሁሉ ሕያው ስለሆነ የራሱ ፍላጎቶች አሉ። ማንም አትክልት መቀንጠስ አይፈልግም፣ ውሻ መደብደብ አይፈልግም። እና እነዚህ ነገሮች የሰው ልጅ ያክል የኮንሽስነስ ላይኖራቸው ይችላል እንጂ ሁሉ ወደ ደስታ፣ ወደ ፍቅር፣ ወደ ሰላም መምጣት ይፈልጋሉ። እና የነዚህ ፍላጎቶች አስተባባሪ ብንሆን አይደለም የሰው ልጅ አይደለም ለራሱ ለድንጋይ ለአፈር ነው መድረስ የሚችል ፍጡር ስለሆነ ያንን አቺቭ ብናደርግ ደስ ይለኛል። ደርሽበታለሁ ያልኩሽ ሳይሆን አትሊስት በቪዥን ደረጃ እዚህ ጋር ነው መድረስ ያለብን። እዚህ ጋር ለመድረስ ምን እናርግ፣ አብረን ምን እናርግ፣ ኢንዲቪጁዋሊ በግለሰብ ደረጃ እንዴት እንሞክረው፣ እንማማር የሚሉ ሰዎች ጋር አብሮ መሞከር ደስ ይለኛል። እና በዚህ መልኩ የኔ ህልም እንዳልኩሽ 12 ዓመት ጀምሮ በጣም ስጀምረው በጣም ኢትዮጵያዊ ነበርኩኝ ስልሽ ማንነቴ ኢትዮጵያዊ ላይ የቆመ ማንነት ነበረኝ። አሁን እሱ ማንነቴ በሐሴት ማንነት ተውጧል፣ አልዋሸሽም። ኢትዮጵያዊነት የመጀመሪያ ማንነቴ አይደለም፣ ሐሴት ነው የመጀመሪያ ማንነቴ። ግን ስቲል ኢትዮጵያዊነት ውስጤ ይኖራል እና ኢትዮጵያዊነት ውስጥ እንደ ሐሴታዊ ማንነቴ አይደለም ለኢትዮጵያውያን አይደለም ለወገኖቼ ለዓለም ሁሉ የምመኘው የሐሴት ማንነት ነው። እና አትሊስት ለዚህ ለምድራችን ለዚህ ለቆምንበት ምድር ለሰማዩ፣ ለዛፉ፣ ለአፈሩ፣ ለሰው ልጅ አይደለም ለእንስሳው ሐሴት ያስበቃ ደስታ፣ ፍቅር፣ ሰላም መኖር እና ይቻላል። ደግሞ የሞኝ ፍላጎት አይደለም። ያ ማለት ሞት የለም ማለት አይደለም፣ ጭቅጭቅ የለም ማለት አይደለም፣ መጣላት የለም ማለት አይደለም። ግን እነዚህን የማስተናገጃ አቅም
የሚሰጥ ማንነት ነው። አፕሪሺየት ታደርጊዋለሽ። ለምን ጥርስና ጥርስ ለምን ተጋጫቲም ለማኘክ ነው። ዩ አንደርስታንድ። ግን ሲጋጭ በመሃል ምግብ እንደሚኖር ያስፈልጋል፣ እንዳይፈጫጭ ማለት ነው። ሶ ዩ ቢጊን ቱ አንደርስታንድ። በቃ ከሌና ከሌ ሊጋጭ ይችላል፣ ግን ሲጋጩ በመሃል ምን ልናደርግላቸው ያስፈልጋል? የሀሳብ ግጭት ያስፈልጋል። የተሻለ ሀሳብ የልቀት መንገድ ለምሳሌ ብዙ ዲቤት ይፈልጋል። የኔን ሀሳብ የአንቺን ሀሳብ ተፋጭተን ነው የተሻለ ሀሳብ ልናመጥ የምንችለው። ግን እኔና አንቺ በሀሳብ ስንጋጭ የተሻለ ለማምጣት እንደሆነ ካወቅን ያ ፍጭት ፍቅር ነው የሚሆነው። ጥል አይሆንም፣ ጥላቻ አይሆንም። በቃ አፕሪሺየት እፈልግሻለሁ። ኔክስት ታይም ይተዋት ፊናጋ ሄጂ ነው ይሄንን ሀሳብ የምጨቃጨቀው እሷ እኮ የተሻለ ነገር ታሳስበኛለች ብዬ ሁሉ እፈልግሻለሁ አይደለም ልጠላሽ ማለት ነው። እና ይገባናል፣ እንደ ሰው ልጅ ይገባናል። በቃ እስከ መቼ ነው ተሴም ችግር ተሴም ጭቅጭቆት? በቃ ስትቆጥራቸው እኮ ተሴም አንድ አይነት ችግር ከሰው እየተወራረስን እንዴት ነው መቼ ነው የሚያቆመው? እና እኔ በራሴ እንዲህ በቃ ፈልጌ እዚህ አሁን ያለሁበት ደርሻለሁ። በእግዚአብሔር ይመስገን። እንዳልኩሽ ፒክ ደርሻለሁ ምለው አይደለም፣ በጣም ጫፍ ደርሻለሁ ያልኩሽ አይደለም። ግን ጉዞውን ጀምሬው የተወሰነ ፍሬውን እያጣጣምኩኝ ነው። ደግሞ የሚያልቅም ጉዞ አይደለም፣ እግዚአብሔር ይመስገን። የሚያልቅ ጉዞ አይደለም፣ ፈጣሪ ይመስገን። ለዘላለም የምንሄድበት መንገድ ነው። ለእኔ ግን እንዳልኩሽ አትሊስት እዚህ ምድር ላይ ተፈጥሬ ተወልጄ እስከምሞት ያለውን ጊዜ ምን አበረከትኩ ለመጣሁበት ምድር ለመጣሁበት ማህበረሰብ ብል መጽሐፍ እንትን ቢጻፍ ኤፒታፍ ምንድን ነው ይሄ የሙት መቃብር ሐውልት ላይ ቢጻፍ ደስታን ፈልጋ ሐሴትን ፈልጋ ሐሴትን አካፍላ ሞተች ቢባልልኝ የመጨረሻው ትልቁ አቺቭመንቴ እሱ ይሆናል። ሌላው እንዳለ ሆኖ ማለት ነው። ሁላችንም ደግሞ የምድር ጥያቄ እሱ ነው ብዬ አስባለሁ። በሁሉም ነገር ውስጥ በስኬትም ውስጥ በገንዘብም ውስጥ በልጅም ውስጥ በትዳርም ውስጥ ምን ፈልገው ያንኑ ነው፣ ሐሴትን ነው በቃ የምንፈልገው። ጎሉ መጨረሻው ብንመለከተው እያንዳንዱ ነገራችን ውስጥ እሱን ፍለጋ ነው የምንሮጠውና ዛሬ ደግሞ ያንን ነገር የምናገኝበትን መንገድ ሐሳብ ነው ያነሳነውና ምንም ጥያቄ የለውም። ይሄ ራሱ በብዙ ሰዎች ህይወት ውስጥ የሚዘራው የሚያሳርፈው አንድ ነጥብ አለና ይህንን ማንሳትሽ በራሱ ትልቅ ነገር ነው። የእውነት በጣም እናመሰግናለን ብሌኒ። ዝግጁ የሆነ ሰው ይሰማዋል። የተዘራ ፍሬ አይመክንም፣ እውነቱን ልንገርሽ። ምክንያቱም ነገሮች ሁሉ ህያው ናቸው እና ይሄንን እድል ስለሰጠሽኝና ይሄንን ሀሳብ ስላካፈልኩኝ በጣም አመሰግናለሁ። ዛሬ እኔና አንቺ የዘራነው ፍሬ መቼ ደግሞ ምን ሆኖ እንደሚታይ እግዚአብሔር ያውቃል። እናያለን ወደፊት። እንግዲህ ጥሩ መልካም ዘር ሆኖ ደግሞ የምንመለከትበት ጊዜ ሩቅ አይሆንም ብዬ አስባለሁ። በጣም እኔ በህይወቴ ብዙ አግኝቼበታለሁ አሁን ካነሳነው ሀሳብና በጣም አመሰግናለሁ። ተመልካቾች እናንተ ጋርም እንደዛው እንደሚሆን ምንም ጥርጥር የለንም። ዛሬ እንግዲህ ኢትዮጵያ ሐሴት ይገባታል። ለምትመለከተን አንተ የምትመለከትኝ አንቺ ሐሴት ይገባሻል። ስለዚህ ማንነትሽን በሐሴት ላይ ለመገንባት መሰረቱን እርምጃውን ዛሬ ጀምሪ የሚልን ሀሳብ እንግዲህ በእውቀት አልማዞች ቆይታችን አንስተናል። ሁላችንም በጋራ አንድ ላይ ተነስተን ስንጀምር ደግሞ እንዳላችሁ እንደ ማህበረሰብ እንደ ሀገር ማንነትን ሐሴት ላይ የገነባ ትውልድ እንፈጥራለን እና ያንን ለማድረግ እንሩጥ። የዛሬ እውቀት አልማዞች መልእክታችን ነው። ከብሌን ጋር የነበረን ቆይታ በዚሁ አበቃን። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በድጋሚ በሌላ ሀሳብ እንገናኛለን። መልካም ሳምንት ይሁንላችሁ።